ሰላም እንዴት አላችሁ? እንግዲህ የተለያዩ ሀሳቦች ሲጋሩ በነበሩበት አጋጣሚ በተለይም እስራኤል እንግዲህ ወደ ጋዛ ሲጓዙ የነበሩ ጀልባዎችን መርከብ ማለት አይቻልም ኦፍ ኮርስ ግን ሲንቀሳቀሱ የነበሩት ደግሞ መርከቦችም አሉ። በተለይም ከእስራኤል በኩል ያሉት የጦር መርከቦች ጭምር ስለሆኑ ማለት ነው። ኤኒዌይ እነዚህ ትንሽ ፍሎቲላ የሚባሉት አነስ ያሉ ጀልባዎች ወይም መርከቦች ልንላቸው እንችላለን ያደረጉትን እንቅስቃሴ የምናስታውሰው ነው። እሱን ተከትሎ ደግሞ በጣም በሚያስፈራ ሁኔታ አንድ ብቻ ነበረች የቀረችው። ሁሉንም በቁጥጥር ስር አውላለች እስራኤልና ይሄ በጣም ትንሽ የፖለቲካ መንገዱን የሚያዛባ ነው የሚሉ መረጃዎች ይወጡ ይገኛል። ላስት ቦት ኢን ጋዛ ሁማኒታሪያን ፍሎቲላ ኢንተርሰፕትድ ባይ ኢዝራኤል የሚሉ መረጃዎች እየወጡ ነበረ። በእርግጥም እንግዲህ አንድ እንደቀረች ነገር ነበረ። እሷም በቁጥጥር ስር ውላለች ወይም ደግሞ ኢንተርሰፕትድ ሆናለች፣ ተመልሳለች ወይም ተይዛለች ማለት ነው። እንግዲህ የእስራኤል ጦር ነው ይህን ያስታወሰው ወይም ደግሞ ሁሉንም ሺፕስ የሚባሉትን ወይም ደግሞ መርከቦች ወይም ደግሞ ጀልባዎች መመለስ እንደተቻለ የእስራኤል ጦር በመከላከያ ሚኒስቴሩ በኩልም ትላንት መግለጫ ሰጥቶ ነበረ። ዛሬ አንድ የቀረች ነበረች፣ እሷንም መልሰናታል ተብሏል ወይም ደግሞ በዛ ልክ ሀሳባቸውን ገልጸዋል። እንግዲህ 44 የሚሆኑ 44 ስትሮንግ ግሎባል ስሙድ ፍሎቲላ 44 የሚሆኑም እንግዲህ መርከቦች ወይም ደግሞ ስሙድ ፍሎቲላ በሚል ስም የሚጠሩ እነዚህ ኃይላት ወይም ደግሞ ወገኖች ተሰባስበው ነበረ ወደዚህ አካባቢ ብቅ ለማለት የሞከሩት ወደ ጋዛ። ግን እስራኤል ወደዚህ አካባቢ እንዳትመጡ የሚል ማሳሰቢያ ስትሰጥ ነበረ። ያን ተከትሎ እንግዲህ የሆነው ምንድነው እነዚህ መርከቦች በቁጥጥር ስር መዋል ሆኗል። ግሬታ ቱንበርግ እንደምታስታውሱት ስዊድናዊቷ በጣም በተደጋጋሚ በሰብአዊ መብት ሙግት በተለይም ደግሞ ከዚህ ከአየር ንብረት ለውጥ ጋር በተገናኘ ብዙ ጊዜ ተቃውሞ በማሰማት የምትታወቅ ልጅ ናት። 22-23 ዓመት ሆኗታል። ከ15 ዓመቷ ጀምሮ በዚህ ውስጥ የኖረች ናት። እሷም የነበረችበት ትላንት ከመጀመሪያዎቹ ከተያዙት መካከል ናት። አንድ የቀረች ነበረች ደግሞ መርከቧ ወይም ደግሞ ጀልባዋ በቁጥጥር ስር ውላለች እና የእስራኤል ጦር ይህንን አረጋግጧል። የእስራኤል ሚሊተሪ ዲስማንተል አድርጓቸዋል ሁሉንም። እንግዲህ ያው ሁማኒታሪያን ፍሎቲላ ነው ወይም ደግሞ ሰብአዊ ድጋፍ ይዘው የመጡ ናቸው ተብሎ ነው የሚታሰበው። ግን ደግሞ እንግዲህ ይዘዋቸው የመጧቸውን ጉዳዮች ስትመለከቱ ሰብአዊ ድጋፍ ነው። ግን አንዳንድ ጥያቄ የሚነሳው ደግሞ እነዚህ ፍልስጤማውያን ብዙ ጊዜ ነጻነታቸውን ለማሳየት የሚያደርጓት ሻርፕ ወይም ደግሞ ስካርፍ አለች አለ እሷን ለምን አደረጉ የሚል ጥያቄ የሚነሳል። ሁለተኛ የሚያነሱት ያው የእስራኤል ፖለቲከኞች ናቸው። ሁለተኛ ደግሞ ጋዛ በሜዲትራኒያን ባህር በኩል ወደ ጋዛ የባህር ዳርቻ ምንም ኃይል እንዲንቀሳቀስ አይፈቀድም። እስራኤል በዛ ልክ ሀሳቧን አስቀምጣ ነበረ ወይም ደግሞ አዋጅ አውጥታ ነበረ። እሱ ተጥሷል የሚል ምክንያት ነው ያነሳችሁ። ግን ገና ሳይደረስ ነው እንደዛ የሆነው። በተለይም 85 ኪሎ ሜትር ርቀት ላይ እንዳሉ ነው በዛ ልክ እንዲመለሱ የተደረጉት ወይም ደግሞ የተያዙትና ትንሽ ከብዙ ጥያቄዎች በዓለም ዙሪያ እንዲነሱባት አድርጓል። እስራኤል አዲሷ አይደለም። አሁን ይህን ተደጋጋሚ እንደዚህ አይነት ችግሮች ስታስተናግድ በዓለም መድረኮች ላይ ተቃውሞ ሲነሳባት መቋቋም እንችላለን የሚል ፖለቲካዊ አቋም ላይ ስለሆኑ በእርግጥም ችግር ሊፈጠርባቸው እንደማይችል ይታወቃል። ምክንያቱም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር አብረው እንደሚሰሩ በግልጽ የሚታወቅ ስለሆነ ነው። ግን እዚህ አንድ መረጃ ማወቅ ያስፈልጋል። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን እንደዚሁም ደግሞ የስፔኑ ሳንቼዝ ከዛ ደግሞ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ዜጎቻችን ምናልባት ፍላጎት የአገዙን ጥያቄ የሚያነሱ ከሆነ የእነሱ ዜጎች ስላሉ በመርከቦቹ ላይ ዜጎቻችን ጥያቄ የሚያነሱ ከሆነ እነሱን ለመጠበቅ እንግዲህ ሰው አልባ አውሮፕላኖችን ወይም ድሮኖችን ከዛም ሲሻገር ደግሞ የተለያዩ የጦር መሳሪያዎችን ሊይዙ የሚችሉ መርከቦችን እንልካለን የሚል ሀሳብ ሰጥተው ነበር። ኦፍ ኮርስ የተለያዩ እንቅስቃሴዎች እንደነበሩ በተለይም ከቱርክ በኩል እናስታውሳለን። ግን ምንድነው የሆነው? እስራኤል መለሰቻቸው። ዜጎቹም ተይዘው ሄዱ። በተለይም ደግሞ የቱርክ 30ዎቹም ተይዘው ሄዱ። እስካሁን ያየነው ጉዳይ የለም። ስለዚህ እንደዚህ አይነት ጉዳዮች ዋጋ የሚያስከፍሉት የጋዛን ሕዝብ የሆነ መምጣቱ ለጋዛ ሕዝብ ብዙ የዓለም ህዝብ ድምጽ ሰጥቷል። ወይም ደግሞ ለምን እንደዚህ ይሆናል፣ ለምን በዚህ ልክ ጥቃት ይሰነዘርባቸዋል የሚል ከፍተኛ ተቃውሞ በዓለም ዙሪያ አለ ይታወቃል። ግን ደግሞ መሪዎችም ሆነ በዓለም ዙሪያ የሚነሱ ተቃውሞዎች እርምጃ መውሰድ የማይችሉ ሆነዋል። አቅም የሚያሳዩ
እነዚህን ጉዳዮች ደግሞ በተለየ አቅጣጫ ለማየት የሚያስፈልጉ ወይም ደግሞ የሚያስችሉበትን እድል ወይም አጋጣሚ የፈጠረ ሆኗል እና የእስራኤል ጦር በዚህ ልክ ነው ጉልበቱን እያጠናከረ የመጣው። ላይቭ ስትሪም ቪዲዮዎች በጣም ሲታዩ ነበረ። የእስራኤል ፎርስ ወይም ደግሞ ኃይሎች በተለይም የባህር ኃይሉ ከዚያ አካባቢ ርቃችሁ እንድትወጡ ማድረግ አለብን በሚል ደግሞ እንደዚህ አይነት መግለጫ ከመስጠትም ወይም ደግሞ ወታደራዊ ትዕዛዝ በሚመስል መልኩ መልሷቸዋል። አሁን የመጨረሻ ላይ የተያያዘችው እንግዲህ የፖለንድ ፍላግ የያዘች ናቸው ወይም ደግሞ የፖለንድን ሰንደቅ ዓላማ የያዘች ናትና እንግዲህ ሪፖርትሊ ሃዝ ክሬው ኦፍ 6 ነበሩ 6 የሚሆኑ አባላትን እንደያዘች ነበረ ሲነገር የነበረው። ያው ተመልሳለች። ስለዚህ መጨረሻዋ ቦት ነበረች። ግሎባል ሱሙድ ፍሎቲላ እንግዲህ 44 ስትሮንግ ፍሊት ነበሩ ቱ ቢ ሳይዝድ ባይ እስራኤል 44ቱም በቁጥጥር ስር ውለዋል ማለት ነውና ይሄኛው ትንሽ በጣም አስቸጋሪ የሚያደርገው ከእስራኤል ፖለቲካ አንጻርም ሆነ ከመካከለኛው ምስራቅ የፖለቲካ አካሄድ በጣም አስቸጋሪ ሁኔታዎችን ሊፈጥር እንደሚችል ነው። የኢንተርናሽናል ኮሚቴው ደግሞ በእንደዚህ አይነት ጋዛ ሴጅ ውስጥ ገብታለች ወይም ደግሞ ጋዛ ችግር ውስጥ ገብታለች በሚባልበት ሰዓት ጉዳዩን ሌላ አቅጣጫ የማሰጠት ፍላጎትም ስላለ በዚህ ልክ እየታየ ይገኛልና የመጨረሻዋ መርከብ ተይዛለች። እንዳልኳችሁ ብዙ እንግዲህ ከሰብአዊ መብት አንጻር ሊሰሩ የሚፈልጉ ሰዎች የነበሩባቸው መርከቦች ናቸው። እስራኤልን በዛ ልክ ጫና ውስጥ ያስገባታል ማለትም ባይሆን ግን ተቃውሞዎች እንዲነሱባት አድርጓል። በተደጋጋሚ ተቃውሞዎች ሲነሱ ነበረ። ከዚህ አንጻር ደግሞ ብዙ ነገሮችን ግምት ውስጥ ለማስገባት የሚያስገድድ ሆኖ ተመዝግቧል። ይሄኛው በቀላሉ ደግሞ እነ ሐማስ እንዲያንሰራሩ ያደርጋል የሚል ስጋት የነበረባት እስራኤል አሁን መልኩን የለወጠውን ወይም ደግሞ በእነዚህ በፍሎቲላዎቹ አማካኝነት የተፈጠረባትን ጫና ለመመከት የተለያዩ ሂደቶችን መከተል እንዳለባት ራሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተደጋጋሚ ይናገራሉ። ይሄኛውን መፍትሄ እንዴት መስጠት ይቻላል የሚለውን ደግሞ እንደዚሁ አስቸጋሪ አድርጎታል። በተለይም አሁን በዌስት ባንክ ያለው ጥቃት በዌስት ባንክ ማለት ከጋዛ ተሻግሮ በዌስት ባንክ ያለው እንቅስቃሴም እንደዚሁ ጫናውን ሌላ መልክ እያሰጠ ያለ ጉዳይ በመሆኑ ጥቃቶች በመላው መካከለኛው ምስራቅ አስቸጋሪ ሆኑ ሊሄዱ እንደሚችሉ የሚጠቁም ያደርገዋልና ይሄ የፖለቲካ ሂደት ወይም መፍትሄ ብቻ የሚፈልግ ሳይሆን የእስራኤል ጦር አቅሜን እያጠናከርኩ ይሄዳለሁ ወደኋላ አልለም፣ በጋዛ ያለውን ጉዳይ በሙሉ መፍትሄ ይሰጠዋለሁ፣ ያ የማይሆን ከሆነ ነገም ተመልሶ ስጋት ይሆንብኛል የሚል ተደጋጋሚ ሀሳብና ስጋት ነው ወይም ደግሞ ጥያቄ ያነሳሉ። እንግዲህ እነሱ በዚህ መንገድ ጉዳዩን ሊያነሱት ቢችሉም ይሄኛው የጦርነት ጉዳይ ስለሆነ በተለየ አጋጣሚ ደግሞ ፕሬዚዳንት ዶናልድ ትራምፕ ከልማት ይልቅ ደግሞ ራሳቸውን ወደ ጦር የማጠናከር ሂደት ውስጥ መሆናቸው እንዲህ አይነቱን ስጋት ሌላ አይነት አቅጣጫ እንዲኖረው እያደረገ መጥቷል። ለዚህም ደግሞ የዓለምን የፖለቲካ ስሪት ጠንቅቆ ከማወቅና ካለማወቅም ብቻ ሳይሆን አሁን እስራኤል ምን አይነት አቅም አላት የሚለውንም ደግሞ ታሳቢ ማድረግ ይፈልጋል። በዚህ ልክ የሚንቀሳቀሱ ኃይላትና አገራት ያስፈልጋሉ። ግን በጸጥታው ምክር ቤት እንደምታውቁት 15 አባላት ባሉት በእሱ ውስጥ በእስራኤል ላይ ተደጋጋሚ ክሶች ወይም ደግሞ የተለያዩ ጥያቄዎች ተነስተውባት ነበረ። ድምጽን በድምጽ መሻር ወይም ደግሞ ቬቶ ፓወር በሚባለው አቅሟ እንደምታስታውሱት ዋሽንግተን ድምጽን በድምጽ ወይም ደግሞ ቬቶ ፓወሯን በመጠቀም የተለያዩ ውሳኔዎችን በተደጋጋሚ ጊዜ እንደው ለማስቀረት ችላለች እና ይሄኛው ምናልባት ውጥረቶችን በተለየ አቅጣጫ ለማየት አሁን ያለው የቱርክ ጉዳይ ደግሞ አለ። የቱርኩ ፕሬዚዳንት ረሲፕ ታይፕ ኤርዶሃን በተደጋጋሚ እስራኤልን ይተቻሉ፣ በእስራኤል ላይ ጫና ለመፍጠር ይሞክራሉ። ግን ደግሞ እሳቸው ተመልሰው ከአሜሪካ ፖለቲከኞች ጋር እየሰሩ በመሆኑ የመጨረሻውን ቁርጠኝነት ያለው የፖለቲካ እርምጃ ሊወስዱ የሚችሉ እንዳልሆኑ ይታወቃል። ምክንያቱም ያን ለማድረግ ቁርጠኛነት ያለው የፖለቲካ እርምጃ ወይም ደግሞ ዲሲሲቭሊ ሀሳቦቻቸውን ለማጋራት ቢሞክሩ ወይም ደግሞ በዛ መንገድ ለመጓዝ ቢሞክሩ እድሉን ቢያገኙም እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንደኛ በሶሪያ በኩል ያለው ድንበር አሁን ክፍት ነው ማለት እስከሚቻልበት ደረጃ እንደዚሁ ደግሞ ጥቃቶች የሚሰነዘሩበትን አጋጣሚ ቱርክ ወይም ደግሞ አንካራ ልትጋፈጥ ትችላለች። በእርግጥ አንካራ ቀላል ፓወር አይደለችም። በደንብ ማንገዳገድ ወይም ደግሞ እስራኤል ላይ ጫና መፍጠር የምትችል ፓወር ነች። ከዛም ባሻገር ደግሞ
በዛ ቀጠና በአውሮፓን በኤዥያ መሀል ላይ የምትገኝ ወይም ደግሞ አስቸጋሪ የሆኑ ጊዜያቱን ግምት ውስጥ ያስገባውን መልኩን የለወጠውን ሂደት መፍታት የሚችል የፖለቲካ አውድ የምትከተል ሀገር በመሆኗ ማለትም አውሮፓንም ኤዥያንም ያማከለ የፖለቲካ ግንዛቤ አለኝ ብላ ስለምታስብ ይህን ትንሽ አስቸጋሪ ሊያደርግባቸው ይችላል እና እንደዚህ አይነት ነገሮች በቁጥር 1 2 3 ተብሎ የሚቀመጡ ሳይሆን ፖለቲካሊ ዲቴል ተደርገው ሊቀመጡ የሚችሉ ናቸው እየተባለ ይገኛል። ይሄኛውን ነው እንግዲህ በዛ ላይ ደግሞ የሰሜን አትላንቲክ የጦር ጥምረት አባልም ናት ቱርክ እንደሚታወቀው የዛ አባል መሆኗን ብቻ ሳይሆን በጉዳዩ ላይ ያላት ግንዛቤ በመካከለኛው ምስራቅ ፖለቲካ ውስጥ ለመግባት የምትሄድበት ርቀት እነዚህን ሁኔታዎች ያስመለክታሉ። ባይዞይ በቀጠናው ብቸኛዋ የሰሜን አትላንቲክ የጦር ጥምረት አባል ከመሆኗም ውጪ አሜሪካ በ5 የኔቶ አባል አገራት ውስጥ ኒውክሌሯን ካስቀመጠችባቸው አገራት መካከል አንዷ ቱርክ ነች። ስለዚህ ከዚህ አንጻር ጉዳዩ በቀላሉ የሚታይ አይደለም እና አዘር የተለያዩ በተለይም ደግሞ 4 የፍሎቲላ በ4 መርከቦች ሲንቀሳቀሱ የነበሩ አክቲቪስቶች ዲፖርት ተደርገዋል ወይም ደግሞ በ4ቱ መርከቦች ውስጥ የነበሩት እንግዲህ ተነስተው ሄደዋል ወይም ደግሞ ከእስራኤል ዲፓርት ተደርገዋል የሚሉ መረጃዎች የወጡ ነው። ይሄኛው ምናልባት ጉዳዮቻቸውን በዛ መልክ ላይ የሚያዩ ለሚቃኙ እንደነ ፕሬዚዳንት ዶናልድ ትራምፕ ያሉ መሪዎች የጠቅላይ ሚኒስትር ቤንያሚን ኔታንያሁ ውሳኔ ምንድነው፣ በየትኛው አቅጣጫ ሊቋጯቸው ይችላሉ የሚሉ ሀሳቦችን ግራ ቀኝ ለማየት እድል ይፈጥርላቸዋል። ግን ደግሞ ራሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንገዳቸውም አካሄዳቸውም አደገኛ የሆነ በመምጣቱ በዓለም ሕግ ወይም ደግሞ ስርዓት ሬጉሌሽን ፕሪንሲፕልስ ላይ ብዙ ጥያቄዎች እያነሱ እናንተኛ ልታጠፉ ነው የመጣችሁት፣ በተለይም አንቶኒዮ ጉተሬዝ አቋማችሁ ግልጽ አይደለም፣ ታጠፉን ትፈልጋላችሁ፣ እኛ ላይ ብቻ ነው ጫና የምትፈጥሩት፣ ሀማስ የፈጸመውን ጥቃት መውገዝ እንኳን እየተሳናችሁ ነው የሚል ሀሳብ በማጋራት ፖለቲካሊ ያለውን አቋማቸውን በግልጽ እያሳዩ ስለሆነ ይህን በተለየ መንገድ ለማሳየት ያስፈልጋል እና ቀደም ሲል ያነሳንላቸው እንደነ ስፔን እንደነ ቱርክ እንደነ ጣሊያን ያሉ አገራት እስራኤል ምናልባት ዜጎቻችን አግዙን የሚል ጥሪ ካቀረቡ እስራኤል ላይም ሆነ የትኛውም ኃይል ላይ ጫና መፍጠር የምንችል ልንተኩስ እንችላለን የሚል አቋም ባለው መንገድ እንደዚህ አይነት ሂደት ውስጥ ሆኖ ነበረ ዜጎቻቸው ወደዚህ አካባቢ የመጡት። ግን አሁን የሆነው ምንድነው እስራኤል ሁሉንም በጣም ስትሮንግሊ ወደ 44 የሚሆኑትን መርከቦች ወይም ደግሞ እነዚህ ጀልባዎችን በቁጥጥር ስር አውላ ወይም መመለስ አሊያም ኢንተርሴፕት ማድረግ ወይም ደግሞ በቁጥጥር ስር መዋልና ወደ ሌሎች አካባቢዎች ወይም ደግሞ ፖርት ወደብ የመውሰድ አዝማሚያ ውስጥ ገብታበታለች እና ጉዳዩ እጅግ አሳሳቢ ወይም አስቸጋሪ እንደሆነ ለመጠቆም ነው። ታንክ ዩ ቨሪ ማች።